አርሰናል ከቼልሲ የዚህ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ትልቁና ተጠባቂው የጨዋታ መርሃ ግብር ነው። ሁለቱ ቡድኖች በዚህ ውድድር ዓመት ለ3 ጊዜያት ያክል ተገናኝተው እንደነበር ይታወሳል። 2 ጊዜ በካራቦ ካፕ የግማሽ ፍጻሜ የደርሶ መልስ ጨዋታቸውን ሲያከናውኑ ሁለቱንም ጨዋታዎች ያሸነፈው አርሰናል ነበር። በአንጻሩ በእንግሊዝ ፕሪሚየር ሊግ በስታንፎርድ ብሪጅ ያደረጉትን ጨዋታ ሁለቱ ቡድኖች በአቻ ውጤት አጠናቀው እንደነበር ይታወሳል። አሁን ደግሞ በዕለተ እሁድ ለአራተኛ ጊዜ በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታቸውን የሚያከናውኑ ይሆናል። ይህ ጨዋታ ለሁለቱም ቡድኖች እጅግ በጣም ወሳኝ የሚባል የጨዋታ መርሃ ግብር ነው። የሰሜን ለንደኑ ክለብ አርሰናል ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ለማስፋት ወይንም ደግሞ ባለበት ለማስቀጠል በዚህ ጨዋታ ላይ የግድ ማሸነፍ ይጠበቅበታል። በአንጻሩ ደግሞ ቼልሲ በቅርብ ጨዋታዎች ላይ የነጥብ መጣል ውጤቶችን እያስመዘገበ ነው የሚገኘው። ባለፉት 2 ለአለመውረድ ከሚጫወቱ ክለቦች ጋር ባደረጋቸው ጨዋታዎች ላይ ከበርንሌና ከሊድስ ዩናይትድ ጋር ቼልሲ ተጫውቶ ማሸነፍ አልቻለም። እናም በተወሰነ መንገድ ክለቡ ላይ ጫናዎች እየተፈጠሩ ያለ ይመስላል። በዚህ ጨዋታ ላይ ደግሞ ቼልሲ አርሰናልን የማሸነፍ ግዴታ ውስጥ ገብቷል። በዚህ ጨዋታ ላይ አሰልጣኝ ሚኬል አርቴታ ምን አይነት የጨዋታ አቀራረብና የጨዋታ ታክቲክን ሊያስመለክተን ይችላል? ባሳለፍነው ሳምንት ኤበሬቼዜ ከአስደናቂ ብቃት ጋር ጎሎችን አስቆጥሮ ነበር። ታዲያ አሰልጣኙ የትኛውን ተጫዋች ሜዳ ላይ ሊያሰልፍ ይችላል? ከጉዳት የተመለሰውን የቡድኑን ካፕቴን ማርቲን ኦዴጋርድን ወይስ ደግሞ ባሳለፍነው ሳምንት ድንቅ ብቃቱን ያሳየውን ኤበሬቼዜን? ይህ በዚህ ጨዋታ ላይ ከሚጠበቁ ዋና ርዕሰ ጉዳዮች መካከል አንደኛው ነው። ከዚህም በተጨማሪ ደግሞ በአርሰናል በኩል የግራውን መስመር የትኛው ተጫዋች ሊመራው ይችላል? ማርቲኔሊ ወይስ ሊያንድሮ ትሮሳርድ? ይህም በአርቴታ በኩል ከሚጠበቁ ውሳኔዎች መካከል ሌላኛው ጉዳይ ይሆናል ማለት ነው። በአንጻሩ ደግሞ ካይ ሃቨርትዝ በዚህ ጨዋታ ላይ ይመለሳል ወይስ አይመለስም የሚለው ጉዳይ በጉጉት ይጠበቃል። በቼልሲ በኩል ደግሞ አሰልጣኝ ሊያም ሮዚነር ከባለፉት ጨዋታዎቹ ምን አይነት ነገሮችን አሻሽሎ ወደ ሜዳ ሊገባ ይችላል? የትኞቹን ተጫዋቾችስ ሊጠቀም ይችላል? የነ ኮል ፓልመር የሜዳ ላይ ብቃትስ መውረድ በአሰልጣኙ በኩል በዚህ ጨዋታ ላይ ምን አይነት መሻሻልን ይዞለት ሊመጣ ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናላችን አዲስ ከሆናችሁና ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል ፕሮግራማችን ለሌሎች ሰዎች ተደራሽ እንዲሆን። ስለዚህ ሁላችሁም ይህንን ፕሮግራም የምትከታተሉ አድማጮቻችን ፕሮግራሙን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ከዚህ ቀደም በነበሩኝ ፕሮግራሞች ላይ አስቀድሜ እንደነገርኳችሁ ሁለተኛና አዲስ የዩቲዩብ ቻናል ከፍቻለሁ። በዚህ የዩቲዩብ ቻናሌ ላይ የእግር ኳስን ጨምሮ የተለያዩ ዓለም አቀፍ ምርጥ ያልተሰሙ ዶክመንተሪዎችን፣ የስፖርቱ ዓለም የህይወት ታሪካቸውን የሚያስቃኙ ዶክመንተሪዎችን በዚህ ቢሃይንድ ዘ ቬል ወይም ከመጋረጃ በስተጀርባ በተሰኘው ሁለተኛ የዩቲዩብ ቻናሌ ላይ ወደ እናንተ ማደርስ ይሆናል። ከተከፈተ በጣም ጥቂት ቀኑ ነው። እናም እናንተንም ደግሞ ሰብስክራይብ አድርጉ ብዬ ከነገርኳችሁ ጊዜ አንስቶ የአራዳ ሜዳን ፕሮግራም የምታደምጡ የኔም ፕሮግራም የምትከታተሉ አድማጮች ይህንን ቻናል ሰብስክራይብ በማድረግ አጋርነታችሁን ለኔ ያላችሁን ድጋፍ እያሳያችሁኝ ትገኛላችሁ። አሁንም የድጋፋችሁ እንዲቀጥል በአክብሮት ጠይቃለሁ። ይህ ሁለተኛው የዩቲዩብ ቻናሌ 1000 ሰብስክራይበር ገብቶ የዩቲዩብ መስፈርትን እንዲያሟላ ሁላችሁም የኔን ፕሮግራም የምትከታተሉ አድማጭ ተመልካቾች ይህንን ቻናል እየገባችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮዎቹንም በማየት እንድትዝናኑባቸውና አጋርነታችሁን እንድታሳዩኝ በአክብሮት ጠይቃለሁ። እና ሁላችሁም ይህንን ቻናል ሰብስክራይብ ስለምታደርጉ ስለምትከታተሉኝም ምስጋና ከፍ ያለ ነው። ታግ ላይ ቻናሉን አስቀምጬላችኋለሁ። እዚህ ቪዲዮ ስር ያለውን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ወደዚህኛው ሳምንት ትልቁ ጨዋታ ደግሞ እንምጣና አርሰናል ከቼልሲ የሚያደርጉትን ጨዋታ በስፋት እንመልከት። እንግዲህ ሁለቱ ቡድኖች ዘንድሮ ሲገናኙ ለአራተኛ ጊዜ ነው። በፕሪሚየር ሊግ ተገናኙ። ስታንፎርድ ብሪጅ ላይ ጨዋታው ባቻ ውጤት ተጠናቀቀ። በካራቦ ካፕ 2 ዙር በደርሶ መልስ ተገናኙ፣ በስታንፎርድ ብሪጅ እና በኤምሬትስ። አርሰናል ሁለቱንም ዙር ጨዋታዎች በአሸናፊነት አጠናቀቀ ማለት ነው። የመጀመሪያውን ዙር ጨዋታ አርሰናል 3-2 ነበር ያሸነፈው። በሁለተኛው ዙር ጨዋታ ደግሞ የቀድሞ ተጫዋቻቸው ካይ ሃቨርትዝ ቼልሲ ላይ ባስቆጠራት ጎል አማካኝነት አርሰናል ጨዋታውን አሸንፎ ወደ ፍጻሜው ማለፍ ችሏል ማለት ነው። እንግዲህ ሊያም ሮዚነር ዘንድሮ በፕሪሚየር ሊጉ ካረጋቸው ጨዋታዎች 2 ጨዋታዎች ላይ
ብቻ ነው ክለቡ ነጥብ የጣለው በበርንሌይ እና ባለፈው ደግሞ በሊድስ ዩናይትድ። ከዛ ውጭ ግን ሌሎቹን ጨዋታዎች በአሸናፊነት እያጠናቀቀ ነው። ይሄ ጥሩ ሪከርድ ነው። በአንጻሩ ደግሞ በአጠቃላይ በቻምፒዮንስ ሊግም በኤፍኤ ካፕም በካራቦ ካፕም በፕሪሚየር ሊግም ባደረጋቸው ጨዋታዎች ደግሞ ሽንፈት ያጋጠመው በሊጉ መሪ አርሰናል ብቻ ነው። ስለዚህ ከአርሰናል ጋር ሲጫወት የተሸነፈ ያለው ቼልሲ እንዴት በዚህ ጨዋታ ላይ ውጤት ይዞ ሊወጣ ይችላል የሚለው አንድ በጣም በጉጉት የሚጠበቅ ጉዳይ ይሆናል ማለት ነው። አንድ በጣም ትልቁ ነገር እንግዲህ ቼልሲ በቅርብ ጊዜ አርሰናልን ለማሸነፍ እየተቸገረ የመጣ ቡድን ሆኗል። ለመጨረሻ ጊዜ አርሰናልን ያሸነፉት በ2021 እንደነበረ ታስታውሳላችሁ። ያ ማለት ከ5 ዓመታት በፊት ነው። ቼልሲ ለመጨረሻ ጊዜ ፕሪሚየር ሊግ ላይ አርሰናልን ያሸነፈው ካስታወሳችሁ ኤምሬትስ ላይ መጥተው እነ ሉካኩ ባስቆጠሯቸው ጎሎች ቼልሲ ያንን ጨዋታ አሸንፈው ነበር። ከዛ በኋላ ቼልሲ አርሰናልን ማሸነፍ በጣም እየተቸገረ ይገኛል። እንደውም በቅርቡ አንድ ስታት እየተመለከትኩ ነበር እና የትኛው አሰልጣኝ ነው የለንደን ደርቢ ጨዋታዎችን በማሸነፍ በጣም የሚገርም ሪከርድ ያለው የሚለውን መረጃ ስመለከት አርቴታ ከትልልቅ አሰልጣኞቹ በላይ ሁሉ ተቀምጧል። 61% የለንደን ደርቢ ጨዋታዎችን በማሸነፍ ከአናት ላይ የተቀመጠ አሰልጣኝ ነው። በአንጻሩ ጆዜ ሞሪኖ 60% የማሸነፍ ሪከርድ አላቸው የለንደን ደርቢ ጨዋታዎችን። አርሰን ቬንገር ደግሞ 55% የለንደን ደርቢ ጨዋታዎችን በማሸነፍ 3ኛ ደረጃ ላይ ተቀምጧል። እንግዲህ አርቴታ የለንደን ተጋጣሚዎቹን ሲገጥም የለንደን ተጋጣሚዎቹ ብለን ስንል እነ ቶተንሃም፣ ቼልሲ፣ ክሪስታል ፓላስ፣ ብሬንትፎርድ፣ ዌስትሃም አይነት ቡድኖችን ሲገጥም ማለታችን ነው። እንግዲህ እነዚህን ጨዋታዎች ሲያደርግ ያሸንፋል። እንደው ማሸነፍ ካልቻለ አቻ ይወጣል እንጂ አርሰናል የለንደን ደርቢ ተጋጣሚዎቹን ሁልጊዜ የበላይ ሆኖ እንዳሸነፈ ነው እየተመለከተን የምንገኘው እና አሁንም ቼልሲ ይህን ነገር እንዴት አድርጎ ሊቀለብሰው ይችላል? አርሰናልን ካሸነፈ ዓመታት ያስቆጠረ ቡድን ነው። ስለዚህ በፕሪሚየር ሊጉ እንዴት አርሰናልን ሊያሸንፍና 3 ነጥብ ይዞበት ሊወጣ ይችላል የሚለው በጣም ትልቁ ጉዳይ ነው። ብዙ ሰዎች እንደ ካራቦ ካፕ ጨዋታ የሜዳ ላይ እንቅስቃሴ ከዛው ጋር የሚመሳሰል የሜዳ ላይ ፐርፎርማንስ ልንመለከት እንችላለን የሚሉ ሀሳቦቻቸውን ያነሳሉ። እኔ ግን በፍጹም አልስማማም። ቼልሲ በኤምሬትሱ የመልስ ጨዋታ ላይ ጎል ለማስቆጠር ያንን የአንድ ጎል ማርጅን ለመቀልበስ ነው ሲጫወት የነበረው። አርሰናል ደግሞ ጎል ለማስጠበቅ ነው ሲጫወት የነበረው። ስለዚህ አርሰናል ሙሉ ለሙሉ ዘግቶ ባይጫወትም ግን የሆነ ሰዓት ኳሱን ለቼልሲ እየለቀቀ የሆነ ሰዓት እያጠቃ የሆነ ሰዓት ኳሱን ይዞ የሆነ ሰዓት ደግሞ ኳሱን ለቼልሲ ለቆ መከላከሉና ማጥቃቱን ባላንስ አድርጎ ሲጫወት ነበር የነበረው። ቼልሲ ወደ መጨረሻዎቹ ደቂቃዎች ላይ ጎል ማስቆጠር በአቃተው ቁጥር ደቂቃዎች በገፉ ቁጥር ፕሬዠር ውስጥ ገባና ያንን ነገር ሉዝ አደረገው ማለት ነው። ከዛ በመጨረሻም ቼልሲዎች ነቅለው በወጡበት ሰዓት አርሰናሎች በነ ዴክላን ራይስ በነ ካይ ሃቨርትዝ አማካኝነት የመልሶ ማጥቃት ኳሶችን አገኙ። ያንን ተጠቅመው ጎል አስቆጠረው፣ አርሰናሎች አሸንፈው ወጡ ማለት ነው። ስለዚህ ቼልሲ በዛ ጨዋታ ላይ የፈጠረውም ጫና ያን ያክል አርሰናሎችን የሚያስጨንቅ አልነበርም። ምናልባት ባለሳሳት 2 ወይ 3 ኢላማውን የጠበቀ ሙከራ ነው ቼልሲዎች ሞክረው የሚወጡት እዛ ጨዋታ ላይ። ስለዚህ ያ ጨዋታ እንደዚህ ከነበር አሁን ደግሞ አርሰናል እንዴት ሊጫወት ይችላል የሚለውን ነገር መመልከት በጣም አስፈላጊ ጉዳይ ይሆናል። እንግዲህ በአርሰናል በኩል ከረጅም ጊዜ በኋላ የአንድ ሳምንት ረፍት ያገኙበት ሳምንት ነበረ። የአርሰናል ተጫዋቾች እንደምታውቁት በየጊዜው በቃ በየ3 ቀኑ ማለት ይቻላል ጨዋታዎችን ሲያደርጉ ነበረ። ቅዳሜ ይጫወታሉ፣ ማክሰኞ ወይ ሮብ፣ ከዛ ደግሞ እንደገና ቅዳሜ ወይ እሁድ፣ ከእንደገና ማክሰኞ። ሩቲኑ እንደዛ ነበር። ቻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ካራቦ ካፕ፣ ኤፍኤ ካፕ። የአርሰናል የጌም ሩቲን እንዲህ ባለ መንገድ ነበር እየቀጠለ የነበረው። አሁን ግን እንግዲህ ለአንድ ሳምንት ይቺም የአንድ ሳምንት ረፍት በጣም በጥሩ ሰዓት የተገኘች ነች ማለት ይቻላል። ከዚህ በኋላ አሁን እስከ ኢንተርናሽናል ብሬክ ድረስ የአንድ ሳምንት ረፍት አይኖርም። አሁን አርሰናል ይህንን ጨዋታ ያደርጋል። ከዛ ቀጥሎ ፕሪሚየር ሊግ ይመጣል። ወሳኝ የፕሪሚየር ሊግ ጨዋታውን ያደርጋል። ካራቦ ካፕ የፍጻሜ ጨዋታ አለበት። ከካራቦ ካፕ በፊት 2 የቻምፒዮንስ ሊግ ጨዋታዎችን አርሰናል ማድረግ ይጠበቅበታል። ወይ ከአታላንታ ወይ ከባየር ሌቨርኩሰን ጋር 2 የቻምፒዮንስ ሊግ የ16ቱ ጥሎ ማለፍ ጨዋታዎችን ከሜዳ ውጪና በሜዳው ያደርጋል እና ይቺ አንድ ሳምንት ረፍት ማለት በደንብ ትንፋሽ ወስዶ ያለውን ትንፋሽ አሰባስቦ ያለውን ጉልበት ለመጨረሻ ጊዜ አጠራቅሞ የሚጫወትበት ጊዜ ይሆናል እና ይቺን የአንድ ሳምንት ረፍት አርሰናሎች በጣም በወሳኝ ሰዓት ነው ያገኟት።
ማለት ይቻላል። ባለፈው ሳምንት ቶተንሃምን ያሸነፉበት ጨዋታ በጣም የሚያስገርም ፐርፎርማንስ ያሳዩበት፣ ምንም እንኳን የገጠሙት ደካማ የሚባለውን ቶተንሃም ስፐርስ በውድድር ዓመቱ እጅግ በጣም መጥፎ ጊዜን እያሳለፈ የሚገኘውን ቶተንሃምን ቢሆንም የገጠሙት፣ ግን ደግሞ ሜዳ ላይ ብቃታቸው እጅግ በጣም ጥሩ የሚባል እንደነበረ አይተናል። ያው ደርቢ ነው። ቶተንሃም ደግሞ አይታችኋል ዘንድሮ ለምሳሌ ቼልሲን የፈተነበትን ጨዋታ እናስታውሳለን። ከዚህ በተጨማሪ ደግሞ ማንቸስተር ሲቲ ነጥብ ያስጣለ ቡድን ነው። ምንም ቶተንሃም ጥሩ ጊዜም ባያሳልፍ አንዳንድ ጨዋታዎች ላይ ደግሞ ተቀይረው የሚመጣበት ጊዜ ሊኖር ይችላል እና የቶተንሃምን ድክመትም ከማንሳት ባለፈ የአርሰናልንም ጥንካሬ ማንሳት በጣም ተገቢ ነው እና በዛ ጨዋታ ላይ አርሰናሎች ከመጀመሪያው የጨዋታ ደቂቃ ጀምሮ ጨዋታውን ማኔጅ ያደረጉበት፣ የተቆጣጠሩበት፣ በጨዋታው ላይ የነበረውን ፕሬዠሩን ኢንቴንሲቲውን ተቆጣጥረው እንደገና ወደ አሸናፊነት የመጡበት ጨዋታ ነው። ለእኔ የአርሰናልን ጥንካሬ በደንብ ያየንበት ይመስለኛል። ምክንያቱም አርሰናል በብሬንትፎርድ እና በዎልቭስ ነጥብ ከጣለ በኋላ የአርሰናልን ስነ ልቦና የዋንጫ ተፎካካሪነት ጥያቄ ምልክት ውስጥ በርካቶች ከተውት ነበር። ኢቭን ራሳቸው የአርሰናል ደጋፊዎችም ሳይቀሩ በቃ አርሰናል አበቃለት፣ ታይቱሉን ቦትል ሊያደርግ ነው፣ እንደገና እንደለመደው ዋንጫውን ሊያጣ ነው የሚል ጥያቄ ሲያነሱ ነበረ። ግን አርሰናል እንዴት ሊሆን ነው በቶተንሃምና በቼልሲ ጨዋታ ላይ በነ ወልቭስ ነጥብ ከጣለ በነ ብሬንትፎርድ ነጥብ ከጣለማ እነ ቶተንሃምን እነ ቼልሲን ሲያገኝ እንዴት ሊሆን ይችላል ሲባል ባለፈው ሳምንት ቅዳሜ ዕለት ኒውካስል ከማንቸስተር ሲቲ ጋር ተጫውቶ ማንቸስተር ሲቲ አሸንፎ የነጥብ ልዩነቱን ወደ 2 ዝቅ አድርጎ ነበረ አርሰናል ላይ ጫናውን ያሳደረው። ግን አርሰናል ምንም ጫና ሳይኖርበት በጣም በተረጋጋ ሁኔታ ኮምፈርተብል ሆኖ ነው አርሰናል ያንን ጨዋታ አሸንፎ የወጣው። እናም በዚህ ጨዋታ ላይም እንግዲህ ያንን ጨዋታ ከሜዳቸው ውጭ እንደዛ ከተጫወቱ አሁን ደግሞ ኤምሬትስ ላይ በሚያደርጉት ጨዋታ ምን አይነት ፐርፎርማንስ ሊያሳዩ ይችላሉ የሚለው ነገር እጅግ በጣም በጉት የሚጠበቅ ጉዳይ ነው። እንግዲህ አሰልጣኙ ሚኬል አርቴታ ባለፈውም በነበረኝ ፕሮግራም ላይ እንደተናገርኩት በደንብ ስኳዱን ሮቴት እያደረገ ሁነኛ የሆኑ ተጫዋቾችን ደግሞ ለእያንዳንዱ ጨዋታ መምረጥ ይጠበቅበታል። ለምሳሌ ለቶተንሃም እና ለቼልሲ ወይ ደግሞ ለቼልሲ እና ለዌስትሃም የሚመርጠው ጌም ፕላን በፍጹም የተጫዋቾች አመራረት ተመሳሳይ ሊሆን አይችልም፣ መሆንም የለበትም። ምክንያቱም ቀጣይ ከሚቀሩት ተጠባቂ ጨዋታዎች አንጻር፣ ቀጣይ እጁ ላይ ካሉት ተደራራቢ ጨዋታዎች አንጻር፣ ከተጫዋቾቹ ጉልበት እና ካላቸው አቅም አንጻር በደንብ ስኳዱን ሮቴት ማድረግ አለበት። እዚህ ጨዋታ ላይ ሮቴት ማድረግ አለበት እያልኩኝ አይደለም፣ ግን ያንም ፖሲቢሊቲዎች መጠቀም ይኖርበታል አሰልጣኙ። ለምሳሌ በዚህ ጨዋታ ላይ ኤበሬቼዜ ወይስ ማርቲን ኦዴጋርድ በጣም አጠያቂው ጉዳይ ነው። እንግዲህ እንደምታውቁት በቅርብ ጨዋታዎች ላይ ሜሪኖ ጉዳት ላይ ነው። ካይ ሃቨርትዝ የተወሰኑ ጨዋታዎች እያመለጡት ነበር። ከዛ ደግሞ በዚህ ቡድን ውስጥ ማርቲን ኦዴጋርድ ዘንድሮ ከተደጋጋሚ ጉዳቶች ጋር እየተጋፈጠ ይገኛል። ኤበሬቼዜ ነው እዚህ ቦታ ላይ ገብቶ ሲጫወት የነበረው። ቡካዮ ሳካ ደግሞ ጭራሽ በዊጋኑ የኤፍኤ ካፕ ጨዋታ ላይ እና ከወልቭስ ጋር የ10 ቁጥር ሚናን ይዞ ሲጫወት ነበር። አርቴታ ያን ነገር ያደርገዋል ብዬ አላስብም አሁን። ስለዚህ ኤዜ ወይ ደግሞ ማርቲን ኦዴጋርድ የትኛውን ተጫዋች ሊመርጥ ይችላል ነው። ለእኔ ለምርጫ በጣም ከባድ ነው አሁን። ምክንያቱም ኤዜ መሰለፍ አለበት ብለን ስናነሳ እኔ ኤዜ ቢሰለፍ ከሚሉት ሰዎች የምረዳው አንዱ ነገር ምንድን ነው? ሞመንተም የሚባል ነገር አለ። አሁን ተጫዋቾች ጥሩ እየተጫወቱ በነበሩበት ጊዜ ይሄ ሙዳቸው በመጣበት ሰዓት ላይ በዛ ቦታ ላይ ማታጫውቷቸው ከሆነ በቃ ከዛ በኋላ የነዛን ተጫዋቾች ፐርፎርማንስ ደግሞ ለማምጣት በጣም ይከብዳል። የሆነ ጊዜ አስታውሳለሁ፣ አምና ወይ ካቻምና ይመስለኛል የሆነ ተጫዋች ሳሊባ ወይ ማጋሌሽ ተጎርቶ ዣኩብ ኪቪዮር ያንን ቦታ ሸፍኖ መጫወት ጀመረ። ይህ ፖላንዳዊ የተከላካይ መስመር ተጫዋች በቃ ያንን ቦታ ሸፍኖ የሚገርም ፐርፎርማንስ ማሳየት ጀመረና ከዛ ልክ ያ የተጎዳው ተጫዋች ሲመለስ ዣኩብ ኪቪዮርን ቤንች አደረገው። ከዛ ልክ ወደ ሜዳ መልሶ ሲያስገባው ሞመንተሙ ነው በአንድ ጊዜ የዋዠቀው። እና አሁን ኤዜ ባለፈው ሳምንት ምናልባት ለእኔ በውድድር ዓመቱ እንግዲህ ያው ቶተንሃምን ሲገጥም ተጫዋቹ ልዩ ፐርፎርማንስ ነው ያሳየ የሚገኘው። ሌላ በቃ ምርጥ ፐርፎርማንስ ያሳየበት በቶተንሃም ጨዋታ ላይ 3 ጎል አስቆጥሮ ሃትሪክ ሰርቶ ነበር ኤምሬትስ ላይ። ባለፈውም ሳምንት ያንን ብቃቱን አሳይቷል። ስለዚህ ከዛ ሞመንተም ጋር እንዲሄድ ለተጫዋቹ የጨዋታ ደቂቃ መስጠት አለበት። በጣም የሚያስማማ ጉዳይ ነው እና ቋሚ መሆን አለበት የሚሉ አንዳንድ መከራከሪያዎች ከእንዲህ አይነት ነጥቦች ጋር ሊነሱ ይችላሉ። እናንተ እስቲ ማንን ትመርጣላችሁ? አሁን ለቼልሲው ጨዋታ አርቴታም ብትሆኑ ወይ እንደ ደጋፊ
ማንን ቢገባ ትመርጣላችሁ? ይሄ ለአርሰናል ደጋፊዎች የማቀርበው ጥያቄ ነው። የትኛውን ተጫዋች ትመርጣላችሁ? ባረቺ ኤዜን ወይስ ማርቲን ኦዴጋርድን? ይሄን ኮሜንት ላይ ሀሳባችሁን አስቀምጡልኝ። ኦዴጋርድ ደግሞ በእንዲህ አይነት ጨዋታ ላይ በጣም ለአርሰናል አስፈላጊ ተጫዋች ነው። በተለይ ደግሞ ጨዋታን ያፈጥናል፣ ቶሎ ቶሎ ኳሶችን ያሰራጫል። ከኤዜ በተለየ ደግሞ እዚህ ጨዋታ ላይ የማርቲን ኦዴጋርድ ሚና የሚፈልግ ጨዋታ ነው። ባለፈው ሳምንት ደግሞ እንዳያችሁ ተቀይሮ ገብቶ እጅግ በጣም የሚያምር ጎል አስቆጥሮ ነበረ፣ አሲስት አድርጎ ነበረ ለቪክተር ዩኬሬስ ማለት ነው። እና ለአርቴታ አንዱ ለምርጫ በጣም አስቸጋሪ የሚሆነው ነገር ባለፈው የቶተናም ጨዋታ ላይ ጥሩ ፐርፎርማንስ ያሳየውን ኤዜን ላሰልፍ ወይስ ደግሞ የቡድኔን ካፕቴን አምበሌን ከጉዳት የተመለሰውን ማርቲን ኦዴጋርድን እዚህ ጨዋታ ላይ ላስጀምር የሚለው እንግዲህ የአርቴታ ራስ ምታት ነው የሚሆነው። ግን በዚህ ጨዋታ ላይ ከሚጠበቁ ነገሮች መካከል አንዱ ኤዜ ወይስ ማርቲን ኦዴጋርድ የሚለው ጉዳይ በጣም ሊሰመርበት የሚገባው ትልቁ ጉዳይ ይመስለኛል። ሌላው ከመስመር ማጥቃት ጋር ተያይዞ በአርሰናል በኩል ማርቲኔሊ ወይስ ትሮሳርድ የሚለው ነገር ያው ለክርክር የሚቀርብ ጉዳይ አይሆንም፣ ግን አርቴታ እንደ አማራጭ ይህን ነገር ሊጠቀምበት የሚችል ጉዳይ ነው። እንግዲህ እንደምታውቁት ሊያንድሮ ትሮሳርድ ዘንድሮ ምናልባት ይሄ ልጅ በአርሰናል ባይኖር ኖሮ ምናልባት የአርሰናል የዋንጫ ፉክክር አደጋ ውስጥ ሊገባ ይችል ነበረ። በጣም ለአርሰናል ወሳኝ የሆኑ ስራዎችን እየሰራ የሚገኝ ተጫዋች ነው ሊያንድሮ ትሮሳርድ። ማርቲኔሊ ከሊግ ውድድሮች ይልቅ ከሊግ ጨዋታዎች ይልቅ ካፖች ላይ ትኩረት የሚያደርግ ተጫዋች ነው። በቃ ይሄ ካራቦ ካፕ ወይ ኤፍኤ ካፕ ወይ ቻምፒየንስ ሊግ ላይ ምናምን በጣም ውጤታማ የሚሆን ተጫዋች ነው። ሊግ ላይ ስታመጡት ግን በዛ ልክ ፐርፎርመንስ ያደረግ አታዩትም። እና ለእኔ ሊያንድሮ ትሮሳርድ በዚህ ቦታ ላይ መጀመሩ አጥያቂ አይመስለኝም። ግን ባለፈው ስለ ኤዜ ፕሮግራም ስሰራ አንድ ነገር ነግሬያችሁ ነበር። በዚህ የአርሰናል አሰላለፍ ውስጥ በተለይ በግራው መስመር ላይ ኤዜን ቢሞክረው የተሻለ ነው ብዬ አስባለሁ የሚል ሀሳብ ሳነሳ ነበረ እና አርቴታ ምናልባት ይህንን ነገር የሚያስበው ከሆነ ጭንቅላት ውስጥ የሀሳብ የሚመጣ ከሆነ የግራው መስመር ላይ ኤዜን አሰልፎ ከዛ በኋላ መሃል ሜዳው ላይ ኦዴጋርድን ቢያስጀምር ለየት ያለ ቫራይቲ የሆነ ነገር ሊሰጠው ይችላል። በተለይ ደግሞ ኤዜ ዴሊቨር ማድረግ ከሚችላቸው ነገር አንጻር እንደምታውቁት ኤበሬች ኤዜ ቨርሳታይል የሆነ ተጫዋች ነው። በተለያዩ ቦታዎች ላይ መጫወት ይችላል። 10 ቁጥር ላይ መጫወት ይችላል። የግራ መስመር ላይ መጫወት የሚችል ተጫዋች ነው። ስለዚህ ኤዜን ለምሳሌ ግራ መስመር ላይ ቢያጫውትና ቢያስጀምረው ከዛ ደግሞ ትሮሳርድ እንደውም ተቀይሮ ሲገባ ያለውን ብቃት ፖቴንሻል ታውቃላችሁ። ትሮሳርድን ቢያሰልፍ በዛ ላይ ደግሞ ማርቲኔሊን ቢጨምርበት አስቡት ምን አይነት አስፈሪ ማጥቃት ሊኖረው እንደሚችልና እንደኔ ብትጠይቁኝ እኔ እንደ ሚዲያ ሰው ስነግራችሁ በዚህ ቦታ ላይ ኤዜ በግራ በኩል መሀል ላይ ደግሞ ጥሩ ፐርፎርማንስ ሊያሳይ ይችላል ብለን የምንጠብቀውን ኦዴጋርድን ቢያሰልፍ ለአርቴታ በጣም ተመራጩ ነገር ይሆናል። ያው የዴክላን ራይስ እና የማርቲን ዙብሜንዲ የሚጠበቅ ነው። በተለይ ሁለቱ ተጫዋቾች አንድ ላይ ተጣምረው ሲጫወቱ እንደገና ልንመለከታቸው እንችላለን እና ያንን የበለጠ ታታሪነታቸውን ከኳስ ጋር ያላቸውን ብቃት ሊያሳዩን ይችላሉ። ከቼልሲ የመሃል ሜዳ ጋር ትልቅ ባትል ነው የሚጠብቃቸው ከነ ኤንዞ ፈርናንዴዝ፣ ሞይሰስ ካይሴዶ እና በቅርቡ ደግሞ በጣም ጥሩ የጨዋታ ጊዜን እያሳለፈ የሚገኘው አንድሬ ሳንቶስ። ከነዚህ 3 ተጫዋቾች ጋር የአርሰናል የአማካይ መስመር ሚድል ትሪዮ ከፍተኛ የሆነ ፍልሚያ የሚጠብቀው ይሆናል ማለት ነው። ያው መከላከል መስመር ላይ እንደተጠበቀ ነው የእነ ማጋሌስ ሳሊባ ጥምረት። ከዚህ በተጨማሪ ደግሞ ቲምበር እና ፒየሮ ሂንካፔ በጣም በዚህ ጨዋታ ላይ ይጠበቃሉ። ሌላው በዚህ ጨዋታ ላይ የሚጠበቀው አንዱ ትልቁ ነገር የፊት መስመር ተጫዋቾች ባትል ነው። ቪክተር ዩኬሬስ ቨርሰስ ዦአው ፔድሮ። ይሄ በጣም ጨዋታው ላይ ለማየት የሚያጓጓው ነገር ነው። እንግዲህ እንደምታውቁት ሁለቱም በጣም ጥሩ ፎርም ላይ ያሉ ተጫዋቾች ናቸው። ዩኬሬስም እንዲሁ ደግሞ ዦአው ፔድሮ 2026 ከገባ በኋላ ደግሞ በጣም በብቃት ጎሎችን እያስቆጠሩ ይገኛሉ። ቪክተር ዩኬሬስ አሁን በቃ የጎል ማስቆጠር ሙድ ውስጥ ገብቷል። የጎል ማስቆጠር ትራክ ውስጥ የገባ ተጫዋች ነው እና አሁንም እዚህ ጨዋታ ላይ እኔ በጨዋታው በቋሚነት ይጀምራል ብዬ የማስበው ተጫዋች ነው። እንደ አዲስ ነገር ካልተፈጠረ በስተቀረ በጨዋታው ላይ ቪክተር ዩኬሬስ የመጀመር ነገር ብዙ የሚያጠያይቀን አይመስለኝም። ተከላካዮች ትኩረት እንደሚያደርጉበት ግልጽ ነው። የቼልሲ የተከላካይ መስመር ተጫዋቾች በጣም ኮንትሮል ያደርጋሉ ይህንን ተጫዋቹ በሁለት በሶስት ተጫዋቾች መያዙ አይቀርም። ይሄ የሚጠበቅ ነገር ነው። ግን እኔ ከዚህ በፊት ደጋግሜ እንደተናገርኩት ከነ ቡካዮ ሳካ ከነ ትሮሳርድ አሁንም የጎል ዴሊቨሪ ለዚህ ተጫዋች ያስፈልጋል። እንግዲህ ዘንድሮ ተጫዋቹ 15 ጎሎች ላይ ደርሰዋል በሁሉም ውድድር። እንግዲህ በመጀመሪያው የውድድር ዓመታቸው
ለአርሰናል በፈረሙ ጊዜ ማለት ነው እዚህ ጎል ላይ የደረሱ ተጫዋቾች ወይም ደግሞ በመጀመሪያ ዓመታቸው በርካታ ጎሎች ካስቆጠሩ ተጫዋቾች ተርታ እየተሰለፈ ነው የሚገኘው። አሁን ተጨማሪ ጎሎችን ማስቆጠሩ አይቀርም በቅርብ ጨዋታዎች ላይ ያን ነገር ልንመለከት እንችላለን እና የዚህን ተጫዋች የቅርብ ጊዜ ጨዋታዎች ስንመለከት በጣም ትልልቅ በምትሏቸው ጨዋታዎች ላይ ሁሉ ጎሎችን እያስቆጠረ ነው። ለምሳሌ ቪክተር ዮኬሬስ ዝም ብሎ እነ በርንሌይ ላይ ነው እነ ሊድስ ዩናይትድ ላይ ነው ጎል የሚያስቆጥረው፣ እንደው ከዛ ውጪ ተለቅ ያሉ ጨዋታዎች ላይ ጎል አያስቆጥርም የሚል አይነት ትችት ሲቀርብበት ነበር። ልጁ ግን በጣም በሚገርም ሁኔታ ኢንተር ሚላን ላይ ጎል ሲያስቆጠር አይታችሁታል፣ ሳንሴሮ ላይ። ከዚህ በተጨማሪ አትሌቲኮ ማድሪድ ላይ ጎል ያስቆጠረ ተጫዋች ነው። በቻምፒዮንስ ሊግ ቼልሲ ላይ ጎል አስቆጥሯል። በካራቦ ካፕ ስታንፎርድ ብሪጅ ላይ እንዲሁ ደግሞ ባለፈው ሳምንት ቶተንሃም ላይ 2 ምርጥ ጎሎችን ያስቆጠረ ተጫዋች ነው። ስለዚህ አሁን ቪክተር ዮኬሬስ በደንብ የጎል ማስቆጠር መንገድ ውስጥ እየገባ የሚገኝ ተጫዋች ነው እና ቼልሲዎች ይህንን ተጫዋች በደንብ ኮንትሮል ሊያደርጉት የሚገባ ተጫዋች ነው። በተለይ በቃ መከላከል የሚቻለው ምንጩን ማድረግ ነው። በተቻላችሁ አቅም ያንን የአርሰናልን ማጥቃት ማስቆም እነ ኦደጋርድ እነ ኤዜ እነ ትሮሳርድ ሊፈጥሩ የሚችሉትን የጎል እድሎችን ቢግ ቻንሶችን ክሊር ከት የሚባሉ ቻንሶችን ማስቆም ነው ያለው ብቸኛ አማራጭ። ያ ካልሆነ ቪክተር ዮኬሬስ ተጋጣሚዎቹን ለመቅጣት ችግር የለበትም። የባለፈው ጨዋታ ላይ አይታችሁታል። ከቶተንሃም ጋር በተደረገው ጨዋታ ላይ ቲምበር ያንን ኳስ አቀብለው ተከላካዮቹ እዛ ከነ ኤዜ ጋር ሲታገሉ ብቻውን ነው ያንን ኳስ ያገኘው። ማንም አጠገቡ እንኳን ቆሞ ወይ ከኋላ ኳሱን ለማስጣል ታክል ለመግባት የሞከረበት ተጫዋች አልነበረም እና ያንን ሮኬት የሆነ ሹት አድርጎ ያችን ጎል ሲያስቆጠር ተመልክተናል። ኦደጋርድም ያንን እስሩ ቦል አቀበለው፣ በፍጹም ሊመጣጠነው አልቻሉም። ከኋላው አርቺ ግሬ ነበረ፣ በፍጹም አልተመጣጠኑም። ያንን ኳስ በጥሩ ሁኔታ ያገኘው እና ያንን ኳስ ተጠቅሞ እንደዚሁ ጎል ሲያስቆጥር ተመልክተናል ማለት ነው። ስለዚህ ይሄ ጨዋታ እንደዚሁ በዚህ የአርሰናል አጫወት በኩል ቪክተር ዮኬሬስን መጠበቅ ትክክለኛ ጉዳይ ይሆናል። ቼልሲዎችም ይሄንን ልጅ በደንብ ኮንትሮል ማድረግ የተከላካይ መስመራቸው ተጫዋቹን መያዝ ይጠበቅበታል። ስለ ቼልሲ የተከላካይ መስመር እመጣበታለሁ በኋላ ማነሳቸው ነጥቦች ስላሉ ይህን ነገር መመልከት በጣም አስፈላጊ ነው። ሌላው ዦ ፔድሮ በቼልሲ በኩል የሚጠበቅ ተጫዋች ነው። በቅርብ ጨዋታዎች ላይ እንዳያችሁት የናፖሊውን የዌስትሃሙን ጨዋታ ጨምሮ እንዲሁ ደግሞ ባሳለፍነው ሳምንት በነበረውም ጨዋታ ላይ በርንሌይን ሲገጥሙ ተጫዋቹ ከጎል ማስቆጠር ጋር በጣም ጥሩ የሆነ ብቃቱን እያሳየ ነው የሚገኙ። በቃ በየጨዋታዎቹ ላይ ጎሎችን ያስቆጥራል። የሆነ እድሎች ከተፈጠሩለት እነዛን እድሎች ከመጠቀም በፍጹም ወደ ኋላ የሚል ተጫዋች አይደለም እና ዦ ፔድሮ በተለይ ደግሞ እንደዚህ አይነት ክሊር ከት የሚባሉ ቻንሶችን ካገኘ በጣም ወሳኝ የሚባሉ የግብ እድሎችን ካገኘ እነዛን ተጠቅሞ ወደ ጎልነት የመቀየር ችግር የለበትም። መጀመሪያ አካባቢ በተለይም ደግሞ ተጫዋቹ በቃ ይሄ የወጣበትን ገንዘብ እንኳን የሚመልስ ተጫዋች አልሆነም። ከዓለም የክለቦች ዋንጫ በኋላ የሚጠበቅበትን የሜዳ ላይ ፐርፎርማንስ እያሳየ አይደለም የሚሉ በጣም ብዙ ወቀሳዎችና ትችቶች ተጫዋቹ ላይ ሲሰነዘሩ ነበረ። በተለይ ግን ሊያም ሮዚነር ደግሞ ወደዚህ ቡድን ከመጣ በኋላ አንድ በጣም ያሻሻለው ተጫዋች ቢኖር ዦ ፔድሮ ነው። ኤክስፔክትድ ጎሉን ብታዩት እንደነ ቤንያሚን ሼሽኮ እንደነ ቪክተር ዮኬሬስ ካሉ ተጫዋቾች ጋር በጣም መፎካከር የሚያስችለውን ኤክስፔክትድ ጎል ነው በአንድ ጨዋታ ላይ እያስመዘገበ የሚገኘው። አባካኝ የምትሉት ተጫዋች አይደለም። በነገራችሁ ላይ በጣም ጥሩ የሆነ የጎል ማስቆጠር ብቃት እያሳየ ነው የሚገኘው እና እዚህ ጨዋታ ላይ የሳሊባና የማጋሌሽ በተለይ የቢግ ጋቢ ትልቁ ኃላፊነት የሚሆነው ይህንን ተጫዋች ኮንትሮል ማድረግ፣ ይህንን ተጫዋች መቆጣጠር አንዱ ከሁለቱ የተከላካይ መስመር ተጫዋቾች የሚጠበቅ ጉዳይ ይሆናል ማለት ነው እና ያንን እንግዲህ ከዚህ ጨዋታ ጋር አያይዘን የምንመለከተው ነው። በተለይ ሁለት ትልልቅ የፊት መስመር ተጫዋቾች ዦ ፔድሮ እና ቪክተር ዮኬሬስ ከባድ የሆነውን ጨዋታቸውን ሲያከናውኑ ሜዳ ላይ እንመለከታቸዋለን ማለት ነው። እንግዲህ የሁለት ትልልቅ የአጥቂዎችን ፍልሚያ ከተመለከትን በዚሁ አያይዘን ደግሞ አጥቂ ብለን ስናነሳ በዛው ደግሞ ተከላካዮችን ማንሳታችን አይቀርም። ስለ ተከላካዮች ደግሞ አንዳንድ ነጥቦችን እናነሳለን። የተከላካይ መስመር ላይ ደግሞ ምን ነገሮች አሉ የሚለውን ነገር ስናይ አሁን በቼልሲ በኩል ሁለት ትልልቅ ጉድለቶች አሉ። እንግዲህ አሰልጣኙ ይሄንን ጉድለት እንዴት አድርጎ ይሸፍነዋል ሊያም ሮዚነር? ይሄ ነው የኔ ትልቁ ጥያቄ የሚሆነው። ምክንያቱም
ማርክ ኩኩሬያ በዚህ ጨዋታ ላይ የለም በጉዳት ምክንያት። እንግዲህ የማርክ ኩኩሬያ አለመኖር ጨዋታው ላይ የሚያሳድረው ጫና ቀላል የሚባል አይደለም። ምክንያቱም በቅርብ ጨዋታዎች ላይ ለምሳሌ ቡካዮ ሳካ ተጽዕኖ እንዳይፈጥር የቡካዮ ሳካ ተጽዕኖ በጣም ዝቅተኛ እንዲሆን እያደረገ የሚገኘው ማርክ ኩኩሬያ ነው። ማርክ ኩኩሬያ የመስመር ተጫዋቾችን ኮንትሮል የሚያደርግበት የመስመር ተጫዋቾችን የሚይዝበት መንገድ በጣም ፐርፎርማንሱ እጅግ በጣም ድንቅ ነው። ግን ማርክ ኩኩሬያ ደግሞ በማይኖርበት በዚህ ጨዋታ ላይ ክለቡ በምን አይነት መንገድ ይህንን ውጤት እንደገና መልሶ ሊያመጣ ይችላል የሚለው ነገር ለእኔ በጣም ትልቁ እንቆቅልሽ ነው። እንግዲህ የማርክ ኩኩሬያ አለመኖር እስካሁን በደንብ ተፈትኗል ብዬ አላስብም። ምክንያቱም ባለፈው ሳምንት ሊድስ ዩናይትድ እንደነበር አይታችኋል። ከዛ በፊት በርንሌይ ነበር ባለፈው ሳምንት። ከዛ በፊት ሊድስ ዩናይትድ ነበረ። ያን ያክል የመስመር ማጥቃት ፈታኝ እንቅስቃሴዎችን አላየንም። አሁን ግን በዚህኛው መስመር ላይ ቡካዮ ሳካ እንዲሁ ደግሞ በራይት ሳይድ ሌላኛው ትልቁ ተጫዋች ማርቲን ኦዴጋርድ ሲጫወቱ የምንመለከትበት ምሽት ይሆናል። ቲምበር ደግሞ ኦቨርላፕ እያደረገ የሚገባ ተጫዋች ነው። ቲምበር በባለፈውም ያንን አስደናቂ ክሮስ ለቪክተር ዮኬሬስ አድርጎለት ቪክተር ዮኬሬስ ያንን ኳስ ሲያስቆጥር እንደነበረ ታስታውሳላችሁ። ስለዚህ ያው ማሎ ጉስቶ ነው ይህንን ቦታ ሊሸፍን የሚችለው። ከማሎ ጉስቶ በጣም ትልቅ ነገር ይጠበቃል። በተለይ ደግሞ የአርሰናልን የቀኝ መስመር ማጥቃት ለማስቆም ትልቁ የሚጠበቀው ጉዳይ ነው። የአርሰናል ማጥቃት እንደምታውቁት ወደ ቀኝ መስመር በጣም ያዘነብላል። ባለፈውም ያንን እንቅስቃሴ ስንመለከት ነበር። ወደ ቀኙ ወጣ ብሎ አርሰናል ይጫወታል። ሳካ በዛ በኩል ነው፣ ኤዜ በዛ በኩል ነው፣ ቲምበር በዛ በኩል ነው እና ከግራው ይልቅ የቀኙ መስመር ማጥቃት በጣም ከባድ ነበር እና ለዛ ሁነኛ መፍትሄ ሊያም ሮዚነር ሊያመጣ ይገባል ማለት ነው። ሌላው ከዚህ ጨዋታ ጋር ተያይዞ የሚጠበቀው ትልቁ ነገር ደግሞ የመሃል ተከላካይ ቦታ ላይ ያለው ነገር ነው። መሃል ተከላካይ ላይ አንገብጋቢ ሁኔታ አለ። ቼልሲ ይህ ዓመት ይለቅለት እንጂ ሲዝኑ ካበቃ በኋላ የክረምቱ ተጫዋቾች የዝውውር መስኮት ሲከፈት ገበያ ላይ ወጥቶ የመጀመሪያ ስራው የሚሆነው የመሃል ተከላካይ ማስፈረም ነው። እንግዲህ ፎፋና አሁን ተጎድቶ በቀይ ካርድ ወጥቷል። ባለፈው ላይ ማይሆን ጥፋት ሰርቶ ማለት ነው። በእርግጥ የዘረኝነት ጥቃቶች ምናምን ሲደርሱበት ነበረ። ያ ተገቢ አይደለም። ተጫዋቾች ሊሳሳቱ ይችላሉ። በጨዋታ ላይ አንዳንድ ክፍተቶች ሊኖሩባቸው ይችላሉ። ግን በሰራው ስህተት መተቸት ነው እንጂ ያንን ጥፋት እሱ ሰራ ብሎ የዘረኝነት ጥቃት ማድረስ ተገቢ ያልሆነ ጉዳይ ነው። ግን ዌስሊ ፎፋና እንግዲህ በዛ ጨዋታ ላይ ተገቢ ያልሆነ ጥፋት በመስራቱ ምክንያት በሁለተኛ ቢጫ በቀይ ካርድ ወጥቷል። ስለዚህ እዚህ ጨዋታ ላይ ይሄን ተጫዋች ፎፋናን አንመለከተውም። ኦኬ ፎፋና ከሌለ ማን ነው ይህንን ቦታ ሊሸፍን የሚችለው ብለን ስንል እንግዲህ አእምሯችን ላይ ሁለት ተጫዋቾች ናቸው የሚመጡት፣ ወይ ቤን ዌይት ባዲያሺሊ አሊያ ደግሞ ቶሲን አዳራቢዮ። እኔ ቶሲን በፉልሃም ሲጫወት አይቼዋለሁ። በጣም ጥሩ የሆነ ተከላካይ ነው። ግን ወደ ቼልሲ ከመጣ በኋላ ማናቀውን አይነት ቶሲን ነው እንደውም እያየን ያለ ነው። ወይም ደግሞ በጣም ከብዶታል በቼልሲ መጫወት። ዘንድሮ ከአንዴም 2-3 ጊዜ ተመልክቻለሁ ተጫዋቹ ግልጽ የሆኑ ስህተቶችን ሲሳሳት። ለምሳሌ በሰንደርላንዱ ጨዋታ ላይ የመጨረሻው ጎል ሲቆጠር በመልሶ ማጥቃት ባለሳሳት ብሪያን ብሮቢ ያንን ጎል ሲያስቆጥር ቀጥታ ተጠያቂ የነበረው ራሱ ቶሲን አዳራቢዮ ነው። ያ ሁሉ ሰዓት እንዴት ያንን ተጫዋች ኮንትሮል ለማድረግ ይቸገራል የሚል አይነት ጥያቄ ሲነሳበት ነበር። ከዛ ደግሞ ባለፈው ሳምንት ቼልሲ በበርንሌይ ባለቀ ሰዓት ጎል ተቆጥሮበት ነጥብ ሲጥል ዚያን ፍሌሚንግ ያንን ጎል ሲያስቆጥር ከዛ በኋላ ጨዋታው ካበቃ በኋላ ሊያም ሮዚነር ስለ ቀይ ካርዱም ተጠየቀ። እኔ ተጫዋቾችን በግል መውቀስ አልፈልግም የሚል ሀሳብ ከሰጠ በኋላ ነገር ግን አለ ሊያም ሮዚነር፣ ነገር ግን አንድ ተጫዋች ዚያን ፍሌሚንግን ኮንትሮል እንዲያደርግ ነግሬው ነበረ። ያንን ኮንትሮል እንዲያደርግ የነገርኩት ተጫዋች የነገርኩትን ስራ በአግባቡ ባለመወጣቱ ምክንያት ነው ያ ጎል የተቆጠረብን ብሎ ተናግረዋል። ኦልሬዲ ስም አልጠራም እንጂ ይታወቃል። ሃይላይቱን መልሳችሁ ብትመለከቱት ከዚያን ፍሌሚንግ አጠገብ ቆሞ የነበረው ወይም ደግሞ በዛ መከላከል ኤሪያ ላይ ተገኝቶ የነበረው ቶሲን አዳራቢዮ ነው። እንደውም ብዙ ምስሎች ከዛ በኋላ ሲወጡ ነበር በቀይ እያከበቡ አሰልጣኙ መናገር አልፈለገም እንጂ ይኸው በትክክል ያየነው ይህንን ነገር ነው የሚሉ አይነት ሁኔታዎችን ስናይ ነበር። ስለዚህ አስቡት፣ ፎፋና የለም፣ ኩኩሬያ የለም፣ እነዚህ ወሳኝ ተጫዋቾች የሉም እና አሁን የቼልሲን በተለይ የመሃል መከላከሉን የትኛው ተጫዋች ሊመራ ይችላል? ያውም በአርሰናል ቤት አስፈሪ የሚባሉ የፊት መስመር ተጫዋቾች ባሉበት ቡድን ውስጥ ዮኬሬስ ባለበት፣ ትሮሳርድ ባለበት፣ ኦዴጋርድ፣ ቡካዮ ሳካ ባሉበት የቼልሲ መከላከል እንደዚህ በሰከንዶች ውስጥ ፍራጃይል የሚሆን ከሆነ አሰልጣኙ ይህን እንዴት አድርጎ ፊክስ ሊያደርገው ይችላል፣ ሊያስተካክለው ይችላል የሚለው ነገር
በጣም የሚጠበቅ ጉዳይ ነው። ዞሮ ሁለቱም አሰልጣኞች ያው ተመሳሳይ አይነት ፎርሜሽን ይዞ መግባታቸው አይቀርም። 4-2-3-1 ወይ አርቴታ 4-3-3 ይዞ ሜዳ ላይ ሲገባ ልንመለከተው እንችላለን። ግን ይሄ መከላከል ደግሞ በጣም ክሩሻል የሚባል ፖይንት ነው። እዚህ የመከላከል ቦታ ላይ የሆነ ክፍተት ከተፈጠረ ዋጋ የሚያስከፍሉ ብዙ ነገሮችን ልንመለከት እንችላለን እና ሊያም ሮዚነር በጣም አጥብቆ በጉጉት በደንብ በቀይ አስምሮ ሊመለከተው የሚገባው ጉዳይ የቼልሲ የመከላከል መዋቅር መሆኑን ልንመለከት ያስፈልጋል ማለት ነው። አርሰናል በተለይ እንደዚህ አይነት መከላከል ክፍተቶችን ካገኘ ጎሎችን ከማስቆጠር በፍጹም ወደኋላ የሚል አይነት ቡድን አይደለም። ከመጀመሪያው የጨዋታ ደቂቃ ጀምሮ እንደውም አርሰናል ኳስ ይዞ እያጠቃ በደንብ ፕሬዠር እየፈጠረ በሃይ ኢንቴንሲቲ ሲጫወት ልንመለከተው እንችላለን። ስለዚህ ያንን ተቋቁሞ የሚጫወት የቼልሲን መከላከል አሰልጣኙ አዋቅሮ ወደ ሜዳ ይዞ መምጣት ይጠበቅበታል። ሌላው ከቼልሲ የጨዋታ ሂደት ጋር ተያይዞ ሌላው የሚነሳው ነገር የቼልሲ ማጥቃት ላይ እንደውም አንድ አድማጭ ትላንት ወይ ከትላንት ወዲያ በሰራው ፕሮግራም ላይ ስለ ኮል ፓልመር እስቲ ሀሳብ ስጥበት የሚል አንድ ጥያቄ አቅርቦልኝ ነበረ። የመግዚም አድማጫችን ነው እና እኔ ኮል ፓልመር አሁን በዚህ ሲዝን ስለ ተጫዋቹ ፐርፎርማንስ መውረድ የሆኑ ነጥቦችን ልናነሳ እንችላለን። ግን ተጫዋቹ ላይ ያን ያክል በጣም ይሄ ጣት የሚያስቀስር አስተያየቶችን ላንሰጥ እንችላለን። ለምን ፓልመር ያለው ፖቴንሻል ይታወቃል። ምንም ጥያቄ የለውም። በጣም ትልቅ የሆነ አቅም ያለው ተጫዋቹ ፓልመር ሜዳ ውስጥ ከገባ አስፈሪ ብቃቱን ማሳየቱ ማይቀር ተጫዋቹ። ይህን ደግሞ በደንብ ሜዳ ላይ ተመልክተናል። አምና ብትመለከቱ፣ ካቻምና ብታዩ፣ ኢቭን በፔፕ ጓርዲዮላ ማንቸስተር ሲቲ ብዙ ድል ማይሰጠው ተጫዋች እንኳን ተቀይሮ እየገባ በዩኤፋ ሱፐር ካፕ ፋይናል ላይ ሳይቀሩሉ ጎሎችን እያስቆጠረ ቡድኑን ውጤት ይዞ እንዲወጣ ሲያደርግ የነበረ ኢቭን ኮሚኒቲ ሽልድ ላይ እኮ ምንም እንኳን ማንቸስተር ሲቲ በአርሰናል ተሸንፎ በመለያ ምት ዋንጫውን አጣ እንጂ በጣም ቆንጆ ጎል አስቆጥሮ እንደነበሩ ሁሉ ታስታውሳላችሁ። እና እኔ የኮል ፓልመር የብቃት ችግር አለበት ብዬ አላስብም። ዋናው ትልቁ ነገር ተጫዋቹን ማኔጅ የማድረግ በቃ የተጫዋቹን ብቃት እንዴት ቆጥበን እንዴት ማኔጅ እናደርጋለን የሚለው ነው በጣም ትልቁ ነገር። አንዳንድ ሰዎች እሱ እንደውም በፖቼቲኖ ስር ጥሩ ነበረ፣ ከዛ በኋላ በማሬስካ ስር ነው የወረደው ይላሉ። እኔ እንደውም በማሬስካ ስር ነው የተሻለ ፐርፎርማንስ ሲያሳያየሁት። በእርግጥ የፖቼቲኖ በጣም ሃይ ሌቭል የሆነ ፐርፎርማንስ ሲያሳያየንበት ነበረ። ግን ቼልሲ ደግሞ አሁን አንድ ነገር በደንብ መታወቅ አለበት። በቃ የኮል ፓልመር ጥገኛ መሆን የለበትም ቡድኑ። ማጥቃቱ ላይ ኤፌክቲቭ መሆን የሚፈልግ ከሆነ በየጨዋታዎቹ ላይ 3 ነጥብ ይዞ የሚወጣ ከሆነ ያለ ኮል ፓልመርም ውጤት ማምጣት አለበት። ዘንድሮ አሁን ኮል ፓልመር ባልነበረባቸው ጨዋታዎች ቼልሲ በጣም ጥሩ ውጤት እንደውም ሲያስመዘግብ ነበር በኤንዞ ማሬስካ ጊዜ። ከዛ እንደውም ኮል ፓልመር ወደ ሜዳ ከመጣ በኋላ አሉ አንዳንድ ጨዋታዎች በጣም ጥሩ ፐርፎርማንስ ያሳየባቸው፣ ጎል ያስቆጠረባቸው፣ ሃትሪክ የሰራበትም ጨዋታ እንደነበረ ተመልክተናል። ግን ያንን ኮል ፓልመር ለምን መመልከት አቃተን? ለምን ተጫዋቹ ያንን ፐርፎርማንስ ማሳየት ሳይችል ቀረ የሚል ነገር ካነሳን 2 አንኳር ነጥቦችን እናነሳለን። አንደኛው በጣም ትልቁ መታየት የሚገባው ጉዳይ እዚህ ጋር ተጫዋቹ የትኛው ቦታ ላይ ሲጫወት ነው ጥሩ ፐርፎርማንስ የሚያሳየው። ይህም በደንብ አሰልጣኙ ሊያም ሮዚነር ሊመለከተው የሚገባ ጉዳይ ይሆናል። ለምን እንደምታዩት ነው ተጫዋቹ ሲያስፈልግ በመስመር ላይ ሊጫወት ይችላል። በመስመር ላይ በጣም ጥሩ ማጥቃት የሚችል እንደውም ጥሩ የቀኝ እግር አቅም ያለው ተጫዋች ነው። በዛኛው እግሩ ደግሞ በደንብ መጫወት የሚችል ተጫዋች ነው እና ያንን የሜዳ ላይ ፐርፎርማንስ ደግሞ የትኛው ቦታ ላይ ሲጫወት ነው ጥሩ ብቃት የሚያሳየው? መሀል ሜዳ ላይ ሲጫወት ወይስ ደግሞ በመስመር ላይ ሲያጠቃ ነው ተጫዋቹ ጥሩ ብቃት የሚያሳየው የሚለውን ነገር መመልከት ያስፈልጋል። አንዱ ነገር ይሄ ነው። ሁለተኛውና ትልቁ ጥያቄ ደግሞ የሚሆነው ምንድን ነው የሚለውን ነገር ካነሳን የኮል ፓልመር የጨዋታ ደቂቃ ምን ያክል መሆን አለበት የሚለው ነው። አንዱ ለኤንዞ ማሬስካ ለስንብታቸው ምክንያት ተደርጎ ሲጠቀስ የነበረው ከስታፍ አባላቱ ጋር ከፊትነስ ባለሙያዎች ጋር የነበራቸው አለመስማማት ነው። የፊትነስ ባለሙያዎቹ ለምሳሌ ኮል ፓልመር ለዚህ ጨዋታ ዝግጁ አይደለም ብለው ሊናገሩ ይችላሉ። ኤንዞ ማሬስካ ደግሞ ያንን ተጫዋች ማሰለፍ ሊፈልጉ ይችላሉ። ወይ ደግሞ ኤንዞ ማሬስካ አይ ተጫዋቹ ፊትነሱ በቃ ብዙ ፋቲግ ስላለበት በዚህ ጨዋታ ላይ ይረፍ ይላሉ። የፊትነስ ባለሙያዎቹ ደግሞ ይሰለፍ ችግር የለውም ሊሉ ይችላሉ። ያ አለመስማማት ነው አንድም ለሳቸው መሰናበት እንደ ትልቅ ምክንያት ተደርጎ ሲጠቀስ የነበረው። ተጫዋቹ በባለፈው ዓመት እንግዲህ ቼልሲ 64 ጨዋታዎችን አድርጎ የውድድር ዓመቱን ሲያጠናቀቅ ከነዚህ 64 ጨዋታዎች አብዛኞቹ ማለት ቢያንስ ከ40 ምናምን በላይ ጨዋታዎችን ተጫውቶ አሳልፏል እና ያ ነገር አሁን ተጫዋቹን የፊትነሱ ጥያቄ ምልክት ውስጥ እንዲገባ አድርጓል።
እንደ ልቡ የሚጫወት ተጫዋች አይደለም። እንደ ልቡ እንደ በፊቱ የተሯሯጠ የሚጫወት የሜዳ ላይ ብቃቱን የሚያሳይ ተጫዋች አልሆነም። ያ ነገር ደግሞ የሆነው ከምን አንጻር ነው? ሜዳ ላይ የተጫዋቹ የፊትነስ የመዳከም ሁኔታ የሁሉ ነገር ከግምት ውስጥ ሊገባ የሚገባው ጉዳይ ይሆናል። ስለዚህ አሁን ለምሳሌ ኮል ፓልመር ባለፈው ከማጋን ነው ከበርንሌ ጋር ኦር ከሊድስ ዩናይትድ ጋር አቻ በወጡበት ጨዋታ ላይ ባዶ ጎል ስቶ ነበር። የሆነ ኳስ ማይነስ ተደርጎለት ያንን ኳስ አባከነውና የቼልሲ ደጋፊዎች በጣም ተበሳጭተው ነበረ። ግን አሁን ትልቁ ችግር የሚመስለኝ ኮል ፓልመር እንኳን ቢዳከም ወይ ደግሞ ጥሩ ፐርፎርማንስ ባያሳይ በዚህ ተጫዋች ቦታ ደግሞ ማንን ልናሰንፍ እንችላለን፣ የትኛው ተጫዋች ሜዳ ውስጥ ሊገባ ይችላል የሚለው ነገር ነው ትልቁ ነገር። አሁን ኤስቴቫኦ እሱ በሌለበት ሰዓት ያንን የእሱን ቦታ በደንብ ተክቶ ሲጫወት ነበር። ግን ኤስቴቫኦ በቤተሰብ በግል ጉዳይም ከስኳዱ እየራቀ አንዳንዴ ደግሞ በጉዳት ምክንያትም ከስብስቡ ሲርቅ ኮል ፓልመር ብቻውን እዛ ቦታ ላይ ሲጫወት የተመለከት ነው እንገኛለን። ስለዚህ ለኮል ፓልመር የሚጫወትበትን ቦታ በትክክል ማየትና ከዛ በኋላ ተጫዋቹ የትኛው ቦታ ላይ ሲጫወት በደንብ ጥሩ ፐርፎርም ያደርጋል፣ በነፃነት የሚጫወተው የትኛው ቦታ ላይ ሲጫወት ነው የሚለውን ነገር ማየቱ ነው በጣም ወሳኝ ነገር የሚሆነው። ሌላው ከዚህ ጨዋታ ጋር ተያይዞ የሚነሳው ቼልሲና የቀድሞ ተጫዋቾቹ ነገር የሚለው ነገር በጣም ወሳኝ ጉዳይ ነው። እንግዲህ ቼልሲ በዚህም ጨዋታ ላይ የቀድሞ ተጫዋቾቹን በተቃራኒ የሚገጥም ይሆናል። እንግዲህ እንደምታውቁት ኬፓ በካራቦ ካፕ ላይ የቀድሞ ክለቡን ሲገጥም ተመልክተናል። ኖኒ ማድዌኬ ደግሞ እንግዲህ ምናልባት ሳካን ቀይሮ ገብቶ ሜዳ ላይ ሲጫወት ልናየው እንችላለን። ኖኒ ማድዌኬ ከዚህ በተጨማሪ ደግሞ ካይ ሃቨርትዝ ሌላኛው ተጫዋች ነው እና ባለፈው የቼልሲ ደጋፊዎች በጣም ብስጭታቸውን ሲገልጹበት ነበረ። ልክ ጎሉን ካስቆጠረ በኋላ ካያችሁት የአርሰናል አርማ ላይ ጣቱን እየጠቆመ ይህ የኔ ክለብ ነው የሚል አይነት መልእክትን ነበረ ያስተላለፈው እና የቼልሲ ደጋፊዎች ለካይ ሃቨርትዝ ጥሩ ስሜት የላቸውም። በእርግጥ እሱ ፈልጎ ነው የወጣው፣ ተገፍቶ ነው የወጣው፣ እነዚያ ክርክሮች አሉ። ግን በምንም አይነት ሁኔታ ቢሆን እኔ የራሴን ኦፒኒየን ልንገራችሁ። የራሴን ኦፒኒየን ስነግራችሁ እኔ የቀድሞ ክለባቸው ላይ ጎል ያስቆጥረው ሪስፔክት የሚያሳዩ ተጫዋቾች ወይም ለቀድሞ ክለባቸው ክብር የሚያሳዩ ተጫዋቾች ሁልጊዜም ቀልቤን ይስቡታል። ልቤ ጥሩ ስሜት ያለው ለእንዲህ አይነት ተጫዋቾች ነው። በተለይ ጎል አያስቆጥረው የቀድሞ ክለባቸው ላይ ሰለብሬት ከማድረግ የሚቆጠቡ ተጫዋቾች። ለምሳሌ ሮናልዶ ኦልትራፎርድ ላይ መጥቶ የማንቸስተር ዩናይትድ የቀድሞ ቡድኑ ላይ ጎል ሲያስቆጥር አልጨፈረም ነበር። ሁለት እጆቹን ከፍ አድርጎ ሪስፔክት ነበር ያሳየው። እንደውም የጨፈረው ዩቬንቱስ ከማንቸስተር ዩናይትድ ተጫውተው ከዛ በኋላ ዩናይትድ ላይ ጎል ካስቆጠረ በኋላ ነው ሰለብሬት ሲያደርግ የተመለከት ነው። ግን በማንቸስተር ዩናይትድ ላይ እንደውም ሰለብሬት አላደረገም ነበር በመጀመሪያ ጎሎቹን ሲያስቆጥር ስንመለከተው ማለት ነው። ያንን ነገር ተመልክተናል። ከዚህ በተጨማሪ ደግሞ ሌሎች ተጫዋቾችንም ብንመለከት የሆነ የቀድሞ ክለባቸው ላይ ጎል ያስቆጥሩና ከዛ በኋላ ላምፓርዳውን ብትመለከቱት የቼልሲ ሌጀንድ ነው እና ለማንቸስተር ሲቲ እየተጫወተ ቼልሲ ላይ ጎል አስቆጥሯል ተቀይሮ ገብቶ፣ ግን አልጨፈረም። ምንም አይነት ሰለብሬሽን አላሳየም። የቀድሞ ክለቡ ላይ አስቆጥሮ ራሱ ሴስክ ፋብሪሃስ አርሰናል ላይ ጎል አስቆጥሮ ለቼልሲ እየተጫወተ ደስታውን ከመግለጽ የተቆጠበ ተጫዋች እና ለቀድሞ ክለባቸው ሪስፔክት የሚያሳዩ ወይ የቀድሞ ክለባቸው ነው። ራሱ ኤዜን ተመልክታችኋል። ዘንድሮ ክሪስታል ፓላስ ላይ ጎል አስቆጥሯል፣ ግን ሰለብሬት ሲያደርግ አላየነውም ወይ አልተመለከትነውም። እንዲህ አይነት ተጫዋቾች አሉ። ግን ደግሞ ሌላ አይነት ታይፕ ደግሞ ያላቸው ተጫዋቾች አሉ። ሰለብሬት የሚያደርጉ ጎል ካስቆጠሩ በኋላ ምንም ችግር የለባቸውም። እንደ ልባቸው እየሮጡ ሰለብሬት ያደርጋሉ። ያ የተጫዋቾቹ መብት ነው፣ ያው አትጋፉትም። ግን ደግሞ ሰለብሬት የሚያደርጉት ከምን ምክንያት የመጣ ነው የሚለውን ነገር ማየት በጣም አስፈላጊ ነው እና አሁን ካይ ሃቨርትዝ ለምሳሌ በቼልሲ በጣም 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 ትልቅ ስራን የሰራ ተጫዋች ነው። ቻምፒየንስ ሊግ ፋይናል ላይ ጎል ያስቆጠረ ተጫዋች ነው። ግን ደግሞ ካይ ሃቨርትዝ በቼልሲ ከነበረው ቆይታ በኋላ ወደ አርሰናል ሲመጣ ዋናውን ስራ የሰራው ማን ነበር ነው? ለምሳሌ ቼልሲ ማሰን ማውንት ከዛ ክለብ ለቆ ሲወጣ በጣም ብዙ ነገሮች ተደርገዋል እና የተሻለ ገንዘብ ከተጫዋቹ ለማግኘት ሲባል በቃ ያላደረገው ነገር የለም። የማንቸስተር ዩናይትድን ጥያቄ ውድቅ ሲያደርግ አሁንም ዩናይትድ እንደገና ሲጠይቅ በጣም ብዙ አይነት ነገሮችን ስናይ ነበረ እና እንዲህ አይነት ነገሮች በተለይ ደግሞ ከቼልሲ ጋር አሁን እሱ የኮባሃም ምሩቅ ነው
በኮብሃም ሳር ላይ እዛው ምዕራብ ለንደን ቼልሲ ውስጥ ያደገ ተጫዋች ነው እና ማሊያውን ሁሉ ሲያቃጥሉ ነበር ለማንቸስተር ዩናይትድ ፈረመ ብለው። ገና ጎል ማስቆጠር አለማስቆጠሩ ሌላ ጉዳይ ነው እና ይህንን አይነት ሁኔታ ነው እንግዲህ በብዙ አይነት ነገሮች ስንመለከት የነበረው። ለምሳሌ ሮቢን ቫን ፐርሲ አርሰናል ላይ 2 ጊዜ ጎል ሲያስቆጥር ደስታውን አልገለጸም ነበር። 3ኛው ላይ ግን በጉልበቱ ተንሸራቶ ሁሉ ነው ደስታውን የገለጸው እና በዛ ጨዋታ ላይ እንደውም ደስታውን ሲገልጽ የአርሰናል ደጋፊዎች በጣም ነበር ጥርስ የነከሱበት። እንደውም አሁን የአርሰናል ደጋፊዎችን ብትጠይቋቸው ከዛ ጊዜ በኋላ በተለይ እሱ ለማንቸስተር ዩናይትድ ከፈረመ በኋላ እንደ ከሃዲ እንደ ይሁዳ ነው የታየው እና እንደውም ከማንቸስተር ዩናይትድ ይልቅ የሚያስቀድመው ምንም ጥያቄ የለውም ከአርሰናል ይልቅ የሚያስቀድመው ማንቸስተር ዩናይትድ ነው። ለማንቸስተር ዩናይትድ በጣም ትልቅ ፍቅር አለው ከአርሰናልም በበለጠ። ብዙ ጊዜ ካያችሁ ማንቸስተር ዩናይትድን አብልጦ ስለ ማንቸስተር ዩናይትድ የሆነ በጣም የበለጠ ሀሳቦችን ሲናገር እንመለከታለን ማለት ነው እና ሮቢን ቫን ፐርሲ በእንዲህ አይነት መንገድ ነው በአርሰናል ደጋፊዎች በኩል ትሪት የሚደረገው። ኢማኑኤል ሼህ አዴባዮር አርሰናል ላይ ጎል አስቆጥሮ ደስታውን ሲገልጽ ነበረ። ግን ደስታውን ሲገልጽ እናቱን የአርሰናል ደጋፊዎች ስለሰደቡበት ያንን ደስታውን እንደገለጸ ተናግሯል። የአርሰናል ደጋፊዎችንም ይቅርታ ጠይቋል። ራሱ ደግሞ ቫን ፐርሲም ማንቸስተር ዩናይትድ ቶፕ 4 ላይ ነው ለቶፕ 4 የሚጫወተው እኛ የሊጉ መሪ ነን እያሉ የአርሰናል ደጋፊዎች እዛ ኦልትራፎርድ ላይ ቫን ፐርሲን ሲተቹት ነበረ እና በዛ ምክንያት ጎል እንዳስቆጠረ ሲገለጽ ነበረ እና እንዲህ አይነት ነገሮች ደግሞ በተለይ በብዙ መንገድ ሊተረጎሙ ይችላሉ። ክለቦች በተጫዋቾች የቀድሞ ክለባቸው ላይ ጎል ካስቆጠሩ በኋላ ደስታቸውን የሚገልጹት የሆነ አንዳች ምክንያት ተፈጥሮ ነው ወይስ ደግሞ በምን ምክንያት ነው? ይህን ነገር ነው እንግዲህ በደንብ ምላሽ መስጠትና ማየት የሚያስፈልገው ከተጫዋቾች ሴሌብሬሽን ጋር ተያይዞ። እንግዲህ የካይ ሃቨርትዝንም ጉዳይ መመልከት የሚጠበቅብን በዚህ አንግል ነው እና ቼልሲ ተጫዋቹን ሲለቀው በሰዓቱ አንዳንድ ተጫዋቾችን እየለቀቀ ነበረ። ፋይናንሻል ነገሩን ማስተካከል ይፈልግ ነበረ። በዚህ ምክንያት ከለቀቃቸው እንደነ ማሰን ማውንት ካሉ ተጫዋቾች መካከል አንዱ ይህንንም ተጫዋች ከዛ ክለብ እንዲወጣ አድርጎታል። ስለዚህ መጀመሪያ ካይ ሃቨርትዝ እንዲለቅ በሩን አመቻችቶ የከፈተው ራሱ ቼልሲ ነው ማለት ነው እና ምናልባት በዛ ምክንያት ካይ ሃቨርትዝ ውስጣዊ ንዴት ወይ ደግሞ ውስጣዊ እልህ ተሰምቶት ነው ወይ ቼልሲ ላይ ጎል ባስቆጠረ ቁጥር እንደዚህ ደስታውን የሚገልጸው የሚለውን ነገር ማየት በጣም ጠቃሚ ነገር ነው። ከዛ በተጨማሪ ግን ራሱ ደግሞ ካይ ሃቨርትዝ ሌላ ብቃቱን የሚያሻሽልበት ክለብ ይፈልግ ነበረ። በሆነ ትልቅ ፕሮጀክት ውስጥ መጫወት ይፈልግ ነበር። ለዛ ደግሞ አርሰናል ተመራጭ ሆኖ አግኝቶት የአርሰናልን ጥያቄ ተቀብሎ ወደ አርሰናል ተዘዋውሯል ማለት ነው። ስለዚህ ከካይ ሃቨርትዝ ሴሌብሬሽን በስተጀርባ እንዲህ አይነት ነገሮች አሉ። አሁንም በዚህ ጨዋታ ላይ የመድረስ እድል አለው ተብሏል እና ጎል ሲያስቆጥር ያው ሲጨፍር ወይ ደስታውን ሲገልጽ ካያችሁት ብዙ የሚያስደንቅ ነገር አይሆንም። ምክንያቱም ከዚህ በፊት 3 ጊዜ ቼልሲ ላይ ጎል አስቆጥሯል። 3 ጊዜ ጎል አስቆጥሯል። ሁለቱን ጊዜ አርሰናል 5-0 ያሸነፈበት ጨዋታ ላይ ጎል አስቆጥሮ በጉልበቱ ሁሉ እየተንሸራተተ ደስታውን ሲገልጽ እንደነበረ አይታችኋል። በአንጻሩ ደግሞ በተቃራኒው ባለፈውም የካራቦ ካፕ ጨዋታ ላይ ተቀይሮ ገብቶ ጎል ሲያስቆጥር ነበረ፣ ደስታውን ሲገልጽ ነበረ። ስለዚህ በዚህም የጨዋታ ዕለት ላይ ምናልባት በተመሳሳይ እንግዲህ ጎል የሚያስቆጥር ከሆነ ሰለብሬት የሚያደርግበት እድል ሊኖር ይችላል። ግን ከራሱ አንደበት መስማቱ የተሻለ ነው። ለምንድን ነው ጎል ሲያስቆጥር ደስታውን የሚገልጸው? ቼልሲ ላይ በቼልሲ ቤት ዋንጫ አንስቷል፣ ሻምፒየንስ ሊግን አንስቷል፣ ውጤታማ ጊዜን አሳልፏል። ዋንጫዎችን ያሸነፈ ተጫዋች ደግሞ እንዴት እንደዚህ ጎል ሲያስቆጥር ደስታውን ሊገልጽ ይቻላል? ምን ምክንያት ቢኖረው ነው ያን ነገር የሚያደርገው? ግን ያው ያን ነገር ከራሱ መስማት አስፈላጊ ነው። ግን ዞሮ ዞሮ እንደ ተጫዋች ያው የተጫዋቾች መብት ነው። የቀድሞ ክለባቸው ላይ ጎል ካስቆጠሩ በኋላ መጨፈርም አለመጨፈርም ያው እነዛኞቹ ለቀድሞ ክለባቸው ያላቸውን አክብሮት፣ ፍቅር ያሳያሉ። በዚህ በኩል ደግሞ ያሉት ያው በቃ የሆነ ንዴት፣ እልህ ምናምን እንዳለባቸው ነው የሚያሳዩትና ያንን ነው የምንረዳው ማለት ነው። ለማንኛውም እንግዲህ በዚህ ጨዋታ ላይ ይህን ነገር እንመለከታለን። ቤን ዋይት ይደርሳል አይደርስም ወይስ ምን አይነት የጨዋታ አቀራረቦችን እንመለከታለን የሚለውን እንግዲህ ጨዋታው ላይ አብረን የምንመለከተው ጉዳይ ይሆናል። እናንተስ ማን ያሸንፋል ብላችሁ ታስባላችሁ? አርሰናል ጨዋታውን አሸንፎ በመውጣት ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ያሰፋል ወይም ደግሞ ባለበት ያስቀጥላል? ወይስ ቼልሲ አርሰናል ላይ እንቅፋት ይሆናል፣ የዋንጫ እንቅፋት ይሆንበታል? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ቼልሲ ለራሱ ቶፕ 4
ላለበት ፉክክር ሲባል የግድ ይህንን ጨዋታ አሸንፎ መውጣት አለበት። ይሄ በጣም ወሳኝ ጉዳይ ነው የሚሆነው። ለማንኛውም እንግዲህ ጨዋታው እሁድ ምሽት 1:30 በኤምሬትስ ስታዲየም ዘንድሮ ለአራተኛ ጊዜ ሁለቱን ክለቦች እርስ በርስ የሚያፋጥጥ ጨዋታ ነው የሚሆነው። በነገራችሁ ላይ እሁድ ይህንን ጨዋታ ከ12 ሰዓት ጀምሮ እንደተለመደው ከባልደረባዬ ቢኒያም ዘውዱ ጋር ፈጣሪ ቢፈቅድ በቀጥታ ስርጭት ወደ እናንተ የምናስመለክታችሁ ይሆናል ማለት ነው። ውጤት በትክክል ለገመታችሁ 3 አድማጮች የሞባይል ካርድ ሽልማት አዘጋጅተናል። ስለዚህ ኤዲት አታርጉ፣ ውጤት በትክክል ገመቱ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጉ። ውጤት በትክክል ለገመታችሁ አድማጮች የሞባይል ካርድ ሽልማት ይኖረናል። ለእሁድ ማታ የቀጥታ ስርጭት ቀጠሮ እንያዝ። ዛሬ ምሽት ደግሞ እንደዚሁ በአንዳንድ የጨዋታ ጉዳዮች ዙሪያ ሀሳቦችን እንሰጣለን። እንግዲህ አሁን ይህንን ፕሮግራም ስቀርጽ 4 ሰዓት ከምናምን ላይ ነው፣ ኦልሞስት 5 ሰዓት ሊሆን ሲል ማለት ነው። የጋዜጣ መግለጫው ገና አልተሰጠም። አርቴታም ሊያም ሮዚነርም የጋዜጣ መግለጫ ይሰጣሉ። የዛኔ ደግሞ ምሽት ላይ የጋዜጣ መግለጫ ላይ ምን ሀሳብ ተሰጡ የሚሉትን ነጥቦች አሰባስበን መልሰን እንገናኛለን። እስከዛው መልካም ጊዜ፣ መልካም ዕለተ ዓርብ ይሁንላችሁ።